ትላለህ? ጆከር እኮ ነኝ ይሄ ምላስ እኮ ነው ሌባ ነገር የሚያስከፍል ያስቀመጠውን መሬት ሰፈራ ብለው አሰፍረውን እዛ አረስን። ይሄን በቆሎ ይሄንን ከረሃባችን አገገምን። እውነት ነው ይላል። ካቻማል የሚባል መኪና ነበር። አይ ጆከር አይደለም ይሄ ፌክ ነው። ራሴ ችግር ይናገራሳ አዲሱ አካውንትን ለማሳደግ ነው የገባኸው። አሁን ኦሮምኛ ትማራለህ አትማርም? ኦሮምኛ እኮ ነው ይችላል እኮ ጅቦ ቲኖ ኮታ ጆከር ይኸውልህ ኦሮምኛ አሁን አንድ ሰው ይችላል አይችልም የሚለውን ነገር ሲቀሉ ወያ ሲሰሉ ወያ እያልክ ሁሉንም ኢንተርቪው አድርገው። አይ ግዴታ ነው ግን አሁን ኦሮምኛ መልመድ ብለህ ታስባለህ ወንድሜ? እና ግዴታ ነው። ለምን ግዴታ ነው? ከማህበረሰቡ ጋር እየኖርክ አይደለ ወይስ? እና ያለው መግባቢያ ቋንቋችን አማርኛ ስለሆነ ማንኛውም ኦሮሞ አማርኛ ይችላል። ጆከር አዳምጠኝ። ጆከር አንዴ እኔ ልናገር። ኦሮምኛ የመልመድ ግዴታ የሚሆንብን ምን መሰለህ? አሁን ዝም ብዬ ሰሞኑን ሪሰርች ስሰራ ነበረና አዳምጣ ሰፊ መሬት ያላቸው ለእርሻ የሚመች ከትግራይም ከአማራም የሚኖሩት ኦሮሚያ ክልል እየሄዱ ነው። ተመልከት። እና ኦሮምኛ የማንለምድበት ምክንያት ምንድን ነው? ለገዛ ህይወታችን ስንል ኤክስዶስ ትስቃለህ። አዎ ስማ፣ በ1977 ኢትዮጵያ ስትራብ ወለጋና የት ነበር ለቀምት እየሄድን አይደል ህይወታችንን ያዳል ነው። ተመልከት። አረ ብዙ ነው አይወራም። እና አሁን እኛ ኢትዮጵያን ይቅርታ አንድ ጊዜ እሱ ላይ ለቀምትና ወለጋ መስራት የሚችል ሰው ማንኛውም ኢትዮጵያ ላይ ያለችው መሬት አዳምጠኝ። ወደ ቀድሞ ታሪክ እኮ ከተመለስ ነው ይለ ወደ ቀድሞ ታሪክ ሌላ ነገር አታስፈራ። አሁን አንተ መስራት ሁሉን ነገር በቀልዳስ መስለ ፖለቲካ መናገር የምትፈልገው መስራት የቀድሞ ታሪኩ የምንድን ነው? እስቲ ቆይስ ጆከር ንገረን እስቲ የቀድሞ ታሪኩ። ወደዛ ውስጥ ከገባን ስለሚገለብጠን በስነ ስርዓት ብናወራ በአሁኑ ባለው ዘመን ብናወራ ይችላል። በስንተኛ ክፍለ ዘመን ነው? እስቲ ንገረን። ነቅየለው ማስወጣ አዳሚ። እሺ ኦሮሞ ወደ ኢትዮጵያ በስንተኛ ክፍለ ዘመን ነው የመጣ? ንገረኝ እስኪ አንተ። ኦሮሞ ኢትዮጵያ ራሱ የለችም እኮ። ኢትዮጵያ መቼ ነው የተሰየመችው? ዝም በል ኦሮሞ ወደ ሌላ ነገር ውስጥ እንዳታስገባን። አሁን ወደ ጨዋያችን እንመለስ። ኢትዮጵያ የሚለውን ቃል እኮ ያወጣችሁ ፈረንጅ ነች። አንተ ይሄን ታውቃለህ? ሴትዮዋ በቅርብ ጊዜ በህይወት አለች በህይወት ኢትዮጵያ። አዎ በኃይለ ሥላሴ ጊዜ ነው የተሰየመው በ1903። ምንድን ነው የምታወራው? ስያሜውን ተውና ስለ መሬቷና ስለነባር ስላመጣጡ። ስለዚህ ምንድን ነው የሚባለው? እስቲ ኢትዮጵያ ምን ትባል ነበር? ከኢትዮጵያ በፊት ምን ስሟ ምን ነበር? ኦሮሞ በስንተኛው ክፍለ ዘመን ነው ወደ ኢትዮጵያ የመጣ? ኦሮሞ አንድ ጥያቄ ልጠይቅህ። እሱን አንድ ጥያቄ ልጠይቅህ ትመልስልኛለህ? እኔና ኦሮምኛ ተናጋሪ ትግራይ ውስጥ እንዳለ ታውቃለህ? ትግራይ ክልል ውስጥ እሱ ስለአንተን ያላቅም። እሺ ኦሮምኛ ተናጋሪ አማራ ክልል ውስጥ እንዳለ ታውቃለህ? ኦሮምኛ ተናጋሪ ከመኖርም እኛ በጉርብትናና እንደመለገስ ጉርብትና አይደለም፣ እዛው አገራቸው አሁን ባቲ ገርፋ ምናምን የሚባለው ቦታ ባቲ ምንድን ነው እንዴ? ገርፋን አታውቀውም? እዛ ባቲ ምን ማለት ነው? ምንድነው መጀመሪያ ባቲ ምንድን ነው እያልኩ እኮ ነው። የምን ቋንቋ ነው? ልዩ ዞን እኮ ነው። ልዩ ዞን አይደለም። ልዩ ዞን ከሚሴ ነው። ከሚሴና ባቲ ልዩ ዞን ናቸው። ኖ ልዩ ዞን አይደለም። አማራ ክልል እኮ ነው ባቲ። ልዩ ዞን ትግራይ ክልል ውስጥ አልካ። ትግራይ ክልል ውስጥ ብለህ ስታይ ወደ አማራ ክልል መናገር ስለፈለክ ነው። ይገባኛል። ትግራይ ክልል ውስጥ ኦሮሞ እንዳለ ታውቃለህ? አላውቅም እኮ ነው ያልኩህ እኮ። እናቴ ትሞታለህ። ኦሮሞ ያገባኝ ነገር ማወቅም አልፈልግም፣ እንዲያውቅም አልፈልግም። አገራቸው ሰፈራቸው ራሱ በኦሮምኛ ነው። እናቴ አንተ አሁን ምን ማለት ፈልገህ ነው? ንገረኝ እስኪ። አሁን ማለት የፈለግኩት ነገር ልንገርህ። ኦሮሞ አሁን መጤ አይደለም። ኢትዮጵያ ውስጥ መጤ የለም። አሁን አንተ ትናንትን የመጣው ስማ፣ ይኸውልህ አሁን አንተ አነሳው የወለጋውን የሚያነሳው አንተ ነህ። ወደዛ ያለውን ተመለስክ። አሁንም ይሄን ነገር ያነሳ አንተ ነህ። እኔ እነግርሃለሁ
መጤ ናቸው። ራያ ውስጥ አሉ ይላል ኢዛና ያውቃቸዋል። መጤ ናቸው በየቦታው አሁን በየቦታው ይገኛሉ። የሀገራቸው ስም ራሱ መሆናቸውና ሀገር አለመኖራቸውን የምታውቀው እዚህ ላይ ነው። አማራ ግን ከጫፍ እስከ ጫፍ ርስት ይዞ ታገኘዋለህ። መጤ አይደለም ካልከኝ ኦሮሞን ደግሞ ታሪክ የሚያውቁትን በደንብ አስገብተን መነጋገር እንችላለን። ጆከር እውነትን ያልከው አላዳምጥም። ስለ ኦሮሞ እኔ ነኝ ዛሬ የምከራከረው። ስማ ጆከር፣ ኦሮሞ ተራራ ሲናፍቀው ኦሮሞ አንተ ልትከራከረኝ አትችልም። ማንነት ስላልሆነ ራሱን መልሰው እኔ ኦሮሞ አለብኝ እናቴን ኦሮሞ አለብኝ። በእኔ ገንዘብ ይኸውልህ፣ በእኔ ያሰራብኝ፣ በእኔ ያሸክልም። ቆይ ተረጋጋ፣ መልስ። እሱ አዳምጠኝ። እኔን አፍ ላይ ያለውን እንጀራ ነው የማነሳው እኔ። መልስ፣ ሰውየውን አዳምጠኝ፣ መልስ። አንተ አሁን እኔን አዳምጠኝ። ስለ ኦሮሞ ልትሰማኝ ይገባል። ልትሰማኝ እንኳን ኦሮሞ አይደለም አንተ ራስህ መጤ ነህ እነግርሃለሁ። አይደለ እንደ ጆከር እኮ ነኝ እኔ። ይሄ ምላስህ እኮ ነው ሌባ ብዙ ነገር የሚያስከፍል እና መቼ ነው ወደ መጣንበት የምትመልሱን? ጆከር እያበ እዛ ዘመን ላይ እኮ አይደለም ወደ መጣችሁበት የምትመለሱ። ገና ስትቀርቡ ናግራችሁ ሲረገጥ ነበር። ዛሬ ላይ መመላለስ የሚባለው ላይ ሳይሆን ተከባብረን መኖር እንዲህ ሀገራችን ያልሆነው ጋር እንዴት ተከባብረን ብሔር ብሔረሰቦች በኩልነት ተከባብረን መኖር ነው ያለብን። እኔ ትላንት በጉርብትና ነው የመጣሁት የበላይነትን ይዛለሁ የሚባል እሱን የኛ ነባሩን ዝቅ አድርጌ እገዛለሁ። አንተ አንገትን ተደፍተህ ትገዛታለህ። ያዙ እኮ በቃ ያዙ እኮ ጆከርዋ። ኦሮሞ ጥላ እኔ በነገራችን ላይ ኦሮሞ የሚያሽቃብጥላቸውን ሳይሆን እንደውም የሚያሽቃብጥላቸውን ነው የሚገርፍ። ስታሽቃብጥ እንዳትገረፍ። ስማ አሁን ለኦሮሞ አሽቃበጥክ አላሽቃበጥክ በቃ ያዙት እኮ በቃ አሁን እኮ ተስፋ የለንም እኮ ጆከር። እኔ በአንተ አልወሰን ስለ አንተ መያዝ አንገት መድፋት ምናምን የሚያገባኝ ነገር የለ። እኔ ግን መቼም አንገታችን እኛ እንደፋም መያዝም አልተዋልኩም። እሱን በቃ ጆከርዋ ምን መሰለህ አሁን እማትረባ ነህ እዚህ እኮ እኔ ለዚህ ነገር እኮ ግማሽ ወሎ እየሰላለብህ እጅ ትሰጣለህ። በቃ አለቀ እኮ ነገሩ ጆከር። ምን አባብሉ ነው ያለቀ? ሞትክ ተቀበርክ። አንተ እንደዚህ ስትል የራስህ ወገን እኮ 10 ትገላለህ። 10 ግደል አለቀ ነገሩ። አሁን ጆከር እንደምታስበው አይደለም። ኢትዮጵያ ተቀይራለች። እኛንን ያልተቀየርነው። ኢትዮጵያ ምን ሆነች? ተቀየረች፣ ሙሉ ለሙሉ ተቀየረችው። አሁን ያለን አማራጭ ኦሮሞ ሆነን እንዴት ተቀየረ? ሰፊውን ህዝብ አዳምጥ እባክህ። ሰፊውን ህዝብ መስለን ቋንቋቸውን ለምደን እንደ በፊቱ ጎበዝ። ግን እኔ ለውጥ ተመች እክስዶ ስትስቃላ ለውጥሽ ተመችቶኛል። ቅር አይልም። ግን አንድ ነገር አንዳንድ ሰዎች ለውጥ ነው ማሽቃበጥ ነው ምናምን። ማሽቃበጥ ሳይሆን መብት ነው። ኢትዮጵያዊ ነህ፣ የፈለግከውን ነገር ማድረግ ለውጥ ነው የምለው እንጂ ማሽቃበጥ አይደለም። ግን ማንኛውም ሰው ቁሞ እየሄደ ያለ የበደለውን አይረሳም። ያንተ ድምፅ ቢቀር ያቺ ቦቲ ላይ የቀለድክባቸው ዩቱብ ላይ ተቀምጣለች። ቦቲ ላይ የቀለድኩት ዩቱብ ላይ ተቀምጧል። ወይኔ ጉድ የፈላ። እሱ ብቻ አይደለም ይሄን ረስተው አንተ አሁን ስታሽላላለት ስታሽቃብጥለት ምን የራስን ይዛት። ዛሬ ሁሉም ኢትዮጵያ የራሱን የሆነ ነገር። በዚህ አጋጣሚ እኔ የምነግርህ ነገር ብዙ ማሽቃበጥ ብዙ ጉዳትን ይዞ ይመጣል። አይመጣም? አሁን ለምሳሌ ተስፋ ቆረጥኩ። አዳምጠኝ ጆከር። አሁን እኔ ደግሞ ልንገርህ ተስፋ ቆረጥኩ። ይሄ ሰሜን ህዝብ ታጠቅኩኝ። በማንነት ሌባ አዳምጥ። ለምን አዳምጣለሁ? እስቲ አዳምጠኛ እንዲ ልናገር ጆከር። ምኑን ትናገራለህ?
አንተ ስለ ኦሮሞ መልሰው እኔ ጋር እንነጋገር። የጀመርከው አንተ ነህ። ኦኬ በቤት ላይ ነው እንነጋገር። አምጣው መልሰው። ክፉ ነገር ከተናገርሽ ታውቂያለሽ፣ አየር ላይ ነው የማሰጣሽ ታውቂያለሽ። ፊው አድርጌ የማስወርድሽ። እኔ ክፉ ለምን እኔ ብታሰጠኝ ባታሰጠኝ እኔ መናገር ያለብኝ ነገር እናገራለሁ። በሚናገረው ልክ እመልስለታለሁ በስነ ስርዓት። እሺ ገብቶልሃል። በስነ ስርዓት የሚባል ጨዋታ የለም። ስነ ስርዓት ቢኖር ኢትዮጵያ ውስጥ አማራ አይሞትም ነበር። መሳደብ ይኸው ጆከር፣ መሳደብ በህግ ያስጠይቃል። እኔ መሳደብ በህግ ታስቀጣ። መጀመሪያ ከኔ በፊት የተሳደብከው አንተ ትቀጣ ነበር። ህዝብን እንደ ኦሮሞ ሲታወቅ ጆከር አንተ አማራ ነህ? ጆከር አንተ አማራ ነህ? ኧረ አይደለሁም፣ ጉምዝ ነኝ። ቀጥል። ኖ እውነቴን ነው። አማራ ስንት ልጆች ወልዷል? አማራ የሚባለው ወይስ ወንድ ነው ወይስ ሴት ነው? እስቲ ንገረን። ጉድ ፈላ። አማራ የሚባለው ወንድ ነው ወይስ ሴት ነው? ሴት ከሆነች ስንት ወለደች? ወንድ ከሆነ ስንት ወለደ? የማን ልጆች ናቸው? እስቲ ዘር ማንዘራቸው የዘር ሐረግህን እስቲ ንገረን እስቲ። እሺ አንተ መጀመሪያ ንገረኝ እስኪ። ኦሮሞ ወንድ ነው ሴት? ኦሮሞ ወንድ ነው። 2 ልጆች ነው የወለደው። ቦረናና ባሬንቱ ናቸው የእሱ ልጆች። ከዛ ባሬንቱ። ስለዚህ የኦሮሞ በጣም በሰፊው ወጣ እንደ ነቀልከው። ይንቀል ጌታ ናውጣ አንተ ራሱ ነቅልሃለሁ እና ነቅልሃለሁ። ኦሮሞ ባሬንቱን እናቱ ለማን ወልዷል ምናምን ጆከር አየር ላይ አስማቱን አወጣች። ለማንኛውም በኦሮሞ ላይ ስንናገርና ስንሄድ በጣም አስቸጋሪ ይመስለኛል። አሁን ንስሐ እንግባ፣ ሁላችንም ኦሮመኛ እንልመድ። እኔ የታየኝ ነገር ስላለ ነው። ፍሬንዶች ኦሮመኛ ልመዱ፣ ሁላችሁ ልመዱ። ረሃብ ከመጣ ችግር ነው። ሰሜኑ ከተራበ የሚሰደደው ወደ ኦሮሚያ ክልል። እናቴ ትግራይ እንኳን ታውቃላችሁ ከአስመራ ጋር ተቀላቅላ ምናምን ሌላ ጆከር በተለይ ኦሮምኛ ካልለመድክ በቃ እንዲሁ የምታዋጣውን ገንዘብ አብይ አህመድ ይወስድብሃል። የምትበላ የለም። ማረስም ከፈለክ መዝራትም ከፈለክ እናቴ 1977 እንኳን በቀበሌ እናቴ ትዝ ይለኛል። የዛኔ ጩጬ ነበርኩኝ ከወንድሜ ጋር ሙቅ እየተቃማን። ከዛ የሆነ ሰዓት ላይ አንዲት ምቀኛ ጎረቤት ነበረችን። የድሃ ድሃ ተመዝግቦ አባቴ ወልቃይ ወለጋ እሱ የድሃ ድሃ አይደለም ብላ ከሳ በወረቀት እናቴን ትዝ ይለኛል። አባቴን ከወለጋ ስደት ያስቀረችው ምቀኛ ጎረቤታችን። የዛኔ እኮ እንደ ሳውዲ ነበር እኮ ለቀምትና ወለጋ። እናቴን እውነቴን እኮ ያልተሰደደ እኮ የለም እኮ ያልተሰደደ የለም። የዛኔ በቃ ትልቅ ባስ ይመጣል ሰፈራ ተብሎ ከዛ ትልቅ እርሻ። ኦሮሞዎች እኮ ግን እኮ አልሰሩም እኮ እናቴን እንዳላቸው ሜዳ ምናምን አልሰሩም እኮ አልሰሩም። ኤክስዶስ መጣ። እናቴን በቃ የኦሮሞ ዝም ብሎ ያስቀመጠውን መሬት ሰፈራ ብለው አሰፍረውን እዛ አረስን። ይሄን በቆሎ ይሄንን ከረሃባችን አገገምን። እውነት ነው ይላል። ካቻማል የሚባል መኪና ነበር። እሺ የክስዶስ ጅቦ እንዴት ነህ አባቴ? የሚወራውን ሰምተሃል? ሌላ ፖለቲካ እንዳትሰራ የሚወራውን ሰምተሃል? ቀጥል። የአቅጣጫ ፖለቲካ ትተህ ወደዚህ መጣ። ጥሩ ነው ይሄ። ብዙ ሰዎች ወደዛ እየሄዱ ነው። እነ ጌታቸውን ተቀላቅለሃል ማለት ነው። እነ ጌታቸውን ብቻ ሳይሆን ይኸው አሰብኩት፣ አለምኩት። እናቴ ትሙት ኤክስዶስ። አሁን ማንም ጅቦ ከፈለው ማንም አባቱ ከፈልኩት ብሎ ያወራም ወንድ የሆነ ግን ስታየው ኤክስዶስ ቆይ ምንድን ነው የምንሆነው? ኦሮሚያን ካልያዝን ተራራርሰን አልበላ። እነዚህ ሰዎች አሉ እንነሽግ በልበል እንዲህ የያዙትን ሜዳ አይተሃል? ደግሞ እኮ እየሰሩበት እኮ አይደለም። ኢንቨስተር እንዲህ ተሬን ቆይ እነዚህ ሰዎች ጋር ደግሞ አይለቁልንም እኮ አይለቁልንም። ደግሞ ቂም በቀል ይዘውብናል።
ታውቃለህ አይደል? በፊት አዲስ አበባ ላይ ጋላ እናንተን ምናምን አንተ ጋላ እናውጣ ሆቴል ይሄ እንዳትዋሽ እናቴ። አይ ተው ብለን አናልፍ። አያቶቻችን የሰሩት ስራ ነው እንዴ? እንደዚህ ይባል የለም። ኧረ እባክህ አያቶቻችን የሰሩት ስራ አይደል እንዴ? አሁን እንዲህ እንድንደነፋ ያደረገ እነሱ እችን ቂም በቀል ቆጥረው ይዘዋል። ጌታቸው ብዙ ተከታይ ያፈራ ነው እና የአቅጣጫን ፖለቲካ ትተህ ወደ ጌታቸው እየተቀላቀልክ ነው። ሰሜን አልኩኝ። ጠብ ያለ ነገር የለም። ይኸው ሰሜኑን አንድ ለማድረግ ራሱ ክርስቶስ መውረድ አለበት። የምጽአት ዓለም ነው እናቴ። አይሆንም። የአማራ ትግራይ፣ ኤርትራ የሚባለው ነገር ፍጹም ሻዕቢያ ራሱ ደንግጦ ወደ ግብፅ ሄደ። አማራውን ወልቃይትን አልሰጥም፣ ወልቃይትን አንጣ ትግራይ ምን እዚህ ፖለቲካ ውስጥ ሰሜን አንድ የማይሆን ህዝብ እኔ ለምን እደርቃለሁ እንዴ? ኦሮሞ ኮታኮ አቡሌ ትገኛ እስቲ ኤክስዶስ በእናት ሰሜኑ አሁን የፖለቲካ ውርደትና ክሽፈት አልደረሰበትም? እንዳትዋሽ። እኔ በአቅጣጫ ፖለቲካ አላምንም። እንደዚህ ሰሜን ደቡብ የሚባል አላውቅም። እኔ ሙሉ ኢትዮጵያ የተቀላቀለ ነው። ቶስ ብቻ አንዳንድ ሰው ለመዳን የምታዘጋጇት ነገር እንጂ ያለው ነገር ተለውጧል። እናቴን ተለውጧል። ምንድን ነው የተለወጠው? ኤክስዱስ እናቴ አንተ ራስህ ታውቃለህ አይደለ? አሁን ሰሜኑ ስልጣን ይዛል ብለህ ትገምታለህ? ዳግም እንዳትዋሸኝ። እኔ ሰሜን በአቅጣጫ ስልጣን አላውቅም። ኧረ አትቀልድ። እኔ ሰሜን ደቡብ በሚባል ነገር አላምንም። ማርያምን እንደዛ ነው። አሁን ኢትዮጵያ ወደ እንትን አልተመለሰችም ብለህ ታምናለህ? ወደ መሳፍንታዊ ጊዜ አልተመለሰችም? አታምንም? ይሄንን አማራ 4 ኪሎ ገባለሁ ይላል፣ ትግራይ ነፃ ሀገር ሆናለሁ ይላል። ይሄ መከፋፈል አይደለ? ኦሮሞ ደግሞ ያስኩትን ይዣለሁ ማናባቱ ነው። ስለዚህ እንደ አፄ ቴዎድሮስ አይነት ሰው ያስፈልገናል ማለት ነው። አይመጣም። አፄ ቴዎድሮስን ቢመጣ ከወለጋ ወይ ደግሞ ከአርሲ ጎባ ነው የሚመጣው። ዳግም ቴዎድሮስን የመሰለ የሚፈጠረው ከኦሮሚያ ካልሆነ በስተቀር ከጎንደር ዳግም አይፈጠርም። ኤክስዶስ ተሳሳትኩኝ። ደግሞ ቴዎድሮስ አይደለም። አንዳንድ ሰዎች ሲያወሩ ሰማለሁ። ዳግማዊ ቴዎድሮስ ናልን ይላሉ። አይደለም፣ ዳግማዊ ጫላ ኮታ እያልን ብንሰል ጋቢሳ አፄ ጋቢሳ ነው የሚመጣው። እሺ ኤክስዶስ፣ አሁን ያለው የኢትዮጵያ ፖለቲካ እንዴት እየመሰለ? የምን ፖለቲካ ነው? ገና ከእንቅልፌ እየተነሳው ነው። እባክህ ገርሞኝ ነው። የሰሜን ፖለቲካ የትገባ ብዬ ልጠይቅ ነው የገባሁት። የለም ከሸፈ። እናቴ ትሙት፣ ሰሜናውያን የትም አይደርሱ፣ የትም አይሆኑም። መተባበር አይችሉም። አንደኛ ነገር ይኸው አንድ የሚያደርጋቸው ነገር ፍጹም የለም። እየሰፋ መጣ። በቃ ልዩነታቸው እየሰፋ መጣ፣ እንዲህ እየተለጠጠ መጣ። ሁለተኛ ነገር ደግሞ ምንም መፍጠር የማይችሉ ናቸው። እዛው መውተፍተፍ፣ እዛው ውጭ በቃ አንድ ቁም ነገር እኮ አላደረጉም እኮ አንድ። ይሄ እኮ ፍቅር ኤክስዶስ ተናገር። እናቴ ትሙት አትፍራ፣ ተናገር። ያለውን እውነታ ተናገር። እኔ አልፈራም። እኔም ሳውራ ሰምተኛ አታውቅም እንደ ፖለቲክስ አቋሚ እኮ ይታወቃል። አቋም ኢትዮጵያዊ ነው። አዎ እኔ ሁሉም ኢትዮጵያውያን ተመችቷት የሚኖሩባት ፍትህና ሰላም የሰፈነባትን ኢትዮጵያ ማየት ነው የምፈልገው። ቆይ ዛሬ ፖለቲካ ነው ማወያያችሁ። እናቴን ቆይ ትግራይ ነግሬ ካለ ኤክስዶስ በጣም ጎበዝ ነው፣ ሰምቻለሁ። በጣም እናቴን በጣም እንደ ሌሎቹ ደግሞ በዘር አያምንም። ግን እሱ የሚያስበው ሀሳብ ደግሞ አይሆንም። ገባሽ? አይሆንም። አሁን አፄ ቴዎድሮስም ዳግም ቢነሱ የሚነሱት ከወለጋ ወይ ከወልቅ እንትን ነው፣ ከባሌ ጎባ። እናቴን
ሰሜኑ እኮ ወረደ እኮ በገዛ ትምክህቱና ቲቪቱ። ጌታቸው ረዳ ያለውን አሰብ ወደ ድንጋይ ዘመን የነበርኩት እኔ ነኝ ተቀየርኩ አለ እኮ አብይ አህመድ ቀየረኛል እኮ። ስለ ትግራይ ጄኖሳይድም እንድች አሳስቶኝ ካሁን በላይ አላወራም። የፌዴራል መንግስት እንትን ነኛል ሹም ነኛል። እሺ ሰሜናውያን አራችንን በላን አልበላንም? ድምፅ ከኤክስዶስ ቀጥሎ እንደም ኤክስዶስ ብልቂስ ዛሬ ነው። አይ ግን እኔ ጌታቸው ረዳን በደንብ ታዝበዋል። እንዲህ በጣም ታዝበዋል። ብቻ ስማ ምንም የሞራል እንጥፍጣፊ የሚባል ነገር ያልፈጠረበት ሰውዬ ትላንትና አብይ አህመድ የኢኮኖሚ ድንክ ነው የፖለቲካ ድንክ ነው ምናምን ሲለን የነበረ ሰው ዛሬ ተገልብጦ ደግሞ በዛ በኩል ሄዶ ህዋት የኢኮኖሚ ድንክ ነው የፖለቲካ ድንክ ነው ምናምን እያለን ነው። እና ደግሞ አብይ ጄኖሳይድ አልፈጸመም፣ አብይ ንጹህ ሰው ነው፣ የኢትዮጵያ ትልቁ ችግር የአማራ ኤሊትና ህዋት ነው እያለን ነው። በቃ ስገባው በቃ አሁን ፖለቲካ ወዴት እየሄደን? ይሄ የሰሜኑ ፖለቲካ አያዋጣም፣ የሰሜኑ ፖለቲካ ኋላ ቀር ነው አለ እኮ፣ ድንጋይ ህዝብ ነው አለ። ግልጹን እየተናገርኩ። አይ ብርሃኑ ጁላዬን ታይቶት ነው መሰለኝ እንደዚህ ያለ ቅሌት በዘር ማንዘራቸው አይድረስ ያለው። በቃ ይሄ አሁን ወደድንም ጠላንም ይው እኔ አርባር የኦሮምኛ ትምህርት አስተምርሃለሁ። ስማ እዚህ ጋር አሉ ብዙ እነ ጉተማ ይመጣሉ፣ እነ ጨቢሳ ልሊሳሉ፣ እንማራለን ኦሮምኛ። ተመልከት፣ እኛ ለበርካታ ዓመታት በሰሜኑ ተገዝተናል። ምንም የለወጥነው ነገር የለም ከመደደብ ውጭ። አሁን እንሆ ፀሐዩ መንግስታችንን ተቀብለን ትግራይ አዴና ግባ አንተና ግባ። ዛሬማ ሰሜኑ ትቀጠቀጣለን። እናቴ ደደብ እኮ ነኝ። ሰሜናዊ አንድኑን ትግራይ አዲያብ ያለ የምን አባ ሰሜን ነው? ከጌታቸው ረዳ በኋላ እኔ ማንንም አልሰማም። ኤክስዶስ የታለ ትግራይ አዲ? ትግራይ አዲ ላክልኝ። እስከዛው ብልቂስ ማውራት ትችላለሽ። ወይኔ ጥያቄ ልጠይቅ ነበር የገባሁት። ኤክስዶስም ጠይቂ። ብዙ ጊዜ አቋሙ አሪፍ ነው ስለምትል ያው እውቀቱን አይ ጎበዝ ነው እናቴን። ኤክስዶስ በጣም የምሰማቸው ሰዎች መርጬ ነው። እና ጥያቄ ኢትዮጵያ ውስጥ ህዝብ መርጦት የሚመራ ድርጅት ወይም ግለሰብ አለ ብለህ ታምናለህ? የለም። መቼ? አሁን ነው? አሁንም ኢትዮጵያ ከተመሰረተች ጀምሮ ኢትዮጵያ አሁን ባለችበት አቋም እስካለችበት ጊዜ ጀምሮ። አይ ኢትዮጵያ በጣም የረጅም ጊዜ የስቴት ፎርሜሽን ታሪክ ያላት ወደዚህ ሪፐብሊክ ሆነች በኋላ ዴሞክራቲክ የነበረ ስርዓት አለ ብዬ አላምንም። እና ለምንድን ነው ምን ደክመው ታዲያ ኤክስዶስ? ዝም ብለን አንገዛ? ከዚህ በኋላ እንዲኖር ነው። ድሃ የነበረ ሰው የሚሰራው ሀብታም ለመሆን ነው። እስከ ዛሬ ድሃ ስለነበርኩ ከዚህ በኋላም በድህነት መቀጠል አለብኝ የሚል ምርጫ አይኖርም። ያውን ጠቅጠቅ እየተደራረጉ ነው። እሷ ዝም ብላ አትገዛም ትለዋለች። ድፍረት። አሁን እሷ ሻቢያ ነች፣ ግን ኦሮሞን አምና ተቀብላለች። እሺ ትግራይ አዴ ምኞት ከአዲስ አበባ ድዩ ተስፋ ቆሪጽካ የካከማይ ትግራይ አደይ እና ጆ ሰላም ናቸው? አለውል አለን እግዚአብሔር ይመስገን። እሺ ጌታቸው ረዳ ቅሌታችንን ነገረን። ካሁን በላይ ኦሮምኛ ለምደን ኦሮምኛ ተምረን እንጂ እቺ ዝም ብለህ እንደ በፊቱ ምናምን ኋላ ቀር ድንጋይ ሁሉ እያለ ነበር። ሰምተዋል በደንብ አይደለ? ወደ ድንጋይ ዘመን የተመለስ ነው እኛ ነን። እኔ ነበርኩ ድንጋይ አለ ሲሙጫ። አሁን እንድሮ መሰለህ የጌታቸው ረዳን ንግግር በሁለት መንገድ ስለሆነ የማይሆነ እሱ ላይ መወያየት ሌላ ፕሮግራም ብያዝበት ይሻላል። ዛሬ ኤክስዶስ አትፍራ፣ በስነ ስርዓት አውራሽ። አልዘረግፋችሁም፣ እናትዬ ስላለች አልዘረግፋችሁም። ሁላችሁም በተራ ቀጥሉ። እንድም እሱ እንዳለ ሆኖ ግን የኢትዮጵያ ፖለቲካ ወዴት እየሄደ ነው የሚለው ግን
አንዳንድ ግልጽ የሆኑ ነገሮች እየታዩ ነው እና እንግዲህ ሰሜን የምትለው ህዝባችን እኛም ያለንበት ፕላን ቢ ቢኖረው የተሻለ ነው ብዬ ነው የማምነው። አሁን ዝም ብሎ ድርቅ ብሎ የሆኑ ነገሮች ላይ ብቻ እያሰቡ መሄዱ ተገቢ ነው ብዬ አላስብም እና የጃዋርን መጽሐፍም ከሰሞኑ በጣም እንትንኝ እሱን እያነበብኩት ነበርና እና ብዙ ነገሮች ይናገራልና ያልጸጸት የሚለው መጽሐፍ ማለት ነው። ብዙ ትኩረት አልሰጠሁትም ነበር ሰሞኑን ግን በደንብ እያየሁት ነውና ብዙ ነገሮች ነው እና ፕላን ያቸው ፕላን ቢ ፕላን ሲያቸው እዛ ላይ በጣም ብዙ ነገር ያስረዳል ይናገራል ማለት ፖለቲካል እንትን ከሆነ በደንብ አዳምጠኝ። ትግራይ እናቴን ኦሮሞዎች በደንብ ሰርተዋል። በደንብ ተዘጋጅተውበት ነው የመጡት ለ100 ዓመት። ደግሞ አያቶቻችን ደግሞ እንዳጠፉት ታውቃለህ አይደል? ይህ ስድብ፣ ማንቋሸሽ፣ መናቅ እናቴ ትሙት ለዚህ ውጭ የዳረገን እኮ እሱን እኔ አያቶች አላጠፉም። ኧረ በእናትህ በደንብ እኛ ተረት ሲተረት ህፃኑን በኦሮሞ አይደል እንዴ ሲተረት የነበር ቶ አሁን እኔ የምፈልገው ሰሜናውያን ብቻ ኦሮሞ አላስገባ። ከየት ነው ቆይ እንደዚህ አይነት ነገር ያመጣው? የኦሮሞ ተረተሮችን ሰምተሃል አይደል? እኔ ልተረትልህ የጫላንና ያበበን ነው። የጫላንና ያበበን ብቻ ሳይሆን ብዙዎች በንጉሱ ጊዜ ጀምሮ ሲተረት የነበረውን እንዲህ እነሱ በደንብ ተዘጋጅተውበታል። እና ጊዜ እየከፈለን ነው ዋጋችንን እያልክ ነው ጆ? ድብና አድርገን ነው። ትግራይ አደይ ግን የጀዋርን መጽሐፍ ትኩረት ልትይ እያነበብኩ ነው ስትል ስለሰማሁ ጌች የግል ታሪኩን ነው የጻፈው ጀዋር ብሏልና የግል ታሪኩ ይሄን ያህል እንዴት ሊመስጥ እንደቻለበት ሰሜናውያን ከቻላችሁ አይደለም የግል የቡላላ ምንድነው መሰለኝ የግል ታሪኩ ቢሆንም የኦሮሞ ኢንተረስት ምንድነው የሚለውን ግን መጽሐፉ አስቀምጦታል በደንብ እሱ ላይ ይታያል ይነበባል። ሀገር መሆን ነው አይደል? ሀገር መሆን ሳይሆን ነው ፕላን ያለ ፕላን ቢ ያለ ፕላን ሲ ያለ ከነዚህ ፕላኖች ጋር ተናበህ ወይም ደግሞ በትክክል አጥንተህ እኔ አሁን ባይዞ አያጅቦ የእኛን ውስጥ ፖለቲካ ቀንና ሌሊት የምንሄድበት ምንረግጣ ያለ ነው። ባይዞ ሀገሪቷ እየሄደችበት ካለው ፕላን ጋር እየሄዱ አይደሉም የኛ ሰዎች በቃ ቶታሊ ማለት ነው። ዘአር ሌላ አቅጣጫ ኋላ ቀር ደደብ ነው እመኑ ሰሜናውያን። እኔ እንደዛ አይደልኩም። እኔ ደደብ አትፍራ ከወሬ ውጭ ምንም የምትቀይሩት ነገር የለም ሰሜናውያን። ቀጥል እና የሆነ ሰሜናዊ ዛሬ ሰው እናንተ ስላልተገናኙ ነው ባይዘ ሰውና ስልጣን ስላልተገናኙ ነው እና ካፍንጫቸው በላይ ማሰብ የማይችሉ ሰዎች በሁሉም አቅጣጫ መኖራቸው ነው ችግር የሆነው። ዞሮ ዞሮ ግን ፕላን ኤ ፕላን ቢ ፕላን ሲ ካለው ኃይል ጋር ዲል ስታደርግ ይጋቱ ሀቭ ከዛ ጋር ሊናበብ የሚችል የፖለቲካ ሂደት መሄድ አለብን። አሁን እኔ አማራና ትግራይ ወልቃይት፣ ራያ፣ ደራ ምናምን ብሎ የሚናከስበት ነገር ለሌላው ሲሳይ ነው አይደለም? ሌላው ህዝብ እኮ ሲሳይ ነው። ሌላው አካል ማለት ነው ፖለቲካል የሚሰራው አካል ምናምን ሲሳይ ነው። ይሄንን መቀልበስ የሚችል ፖለቲካ ከኛ መውጣት ይችል ነበር። በጣም ሲምፕል ማለት ነው። በጣም ሲምፕል መቼም አይወጣም እኮ ይሄንን ለማድረግ ምንድነው መሰለ ፖለቲካሊ በኢጎ የሚመሩ ሰዎች ሳይሆኑ ኢንዲቴይል አይተው መፍትሄ ማምጣት የሚችሉ ሰዎች መፍትሄ ሆነው ወደፊት መምጣት መቻል አለባቸው። አትሊስት በኔጎሺዬሽኑ ቴብል ላይ እነዛ ሰዎች ነው መቅረብ ያለባቸው። በኢጎ ውስጥ ያሉ እኮ ትግራይ አሁን እንትና ጌች የተናገራቸውን ንግግሮች ስለዋት አክሴፕት ታደርጋለህ ማለት ነው። ኋላ ቀር ናቸው አስተሳሰባቸው አመለካከታቸው በነገራችን ላይ ህወሓትን ከኛ በሁለት አቅጣጫ ስለምናየው ነው። ህወሓት በትግራይ ፖለቲካና ህወሓት በኢትዮጵያ ፖለቲካ ብለን እናየዋለን። ህወሓት በትግራይ ፖለቲካ ህወሓት በኢትዮጵያ ፖለቲካ ዘይዱ ዜር ቤስት ባይዘ ምክንያቱም እነሱ ጠባብ የሆነችው ትግራይ ውስጥ መኖር አይችሉም። በቃ አይችሉም። እንደዚህ ትንሽ ነገርስ መኖር አይችሉም። ኢትዮጵያ ሰፊ ስለሆነች በቃ በሆነ ነገር መኖር እንችላለን ብለው ያምናሉ። ሰርተዋል። ወይን ኢትከምስቱ ወደ ትግራይ ፖለቲካ ስትመጣ ግን እዚህ ምድር ላይ ትግራይ ከተፈጠረችበት ጊዜ ጀምሮ በዚህ ደረጃ ተዋርደን አናውቅም።
አይ አክሴፕት በቃ ያለንበትን ቦታና ሁኔታ አክሴፕት አድርጌያለሁ እኔ በቃ። እሺ አሁን ይኸው ቲፒኤልኤፍ ተመልሶ ወይ ደግሞ የትግራይ ኃይሎች ተመልሰው ወደ 4 ኪሎ ይገባሉ ብለህ ታምናለህ? እንዳለ ይሄ ውሸት ነው፣ ውሸት ነው። አያጁ በነገራችን ላይ ይሄ ኢትዮጵያ ህወሓት እናፍቋል ምናምን ውሸት ነው፣ ውሸት እኮ። ግን አይገቧትም አይደለ? አይገቧትም ምናምን የሚባል ነገር እኔ አላምንም። ፖለቲካ ላይ ባይዞ ሴናሪዮ ይገባሉ አይገቡ። አሁን እንዳንተ የትግራይ ኃይል ጌች ሲናገር አልሰማም። ወደ 4 ኪሎ ከሜዳችን ወደ ኤርትራ ብንሄድ በደንብ አድርገን እንገዛቸው ነበረ እኮ ብሏል እኮ። ምን ያህል ከባድ መሆናቸውን ሲናገር ማለት ነው። እግዚአብሔርን ወደ ኤርትራ ተዋግተን ቢሆን ኢሳያስን ገልብጠን ከተማውን ተቆጣጥረን ነበረ 4 ኪሎ በገዘገስንበት ኃይል ወደዛ ብንሄድ ብሏል። ይሄን ያህል 4 ኪሎ ከባድ መሆኑን እየተናገረ ነው ያለው። ሁለት ደግሞ ህወሓትን የገለጸበት መንገድ እንደ ድሮ ፍቅረኛ ነው ማያት አለ እኮ። ተጨቀጭቀኛለች፣ ጨቅጫቃ ናት፣ በጣም ብዙ የጎደለ ነገር አለ፣ ብዙ መስተካከል ያለበት ነገር አለ። ኤክስዶስ አሁን ፋኖ ቆይ አማራው ፋኖ ነው። ኤክስዶስ ወንድም ኤክስዶስ አሁን ፋኖ 4 ኪሎን ይቆጣጠራል ብለህ ታምናለህ? ይመስለኛል መስተካከል ያለባቸው ነገር ከተስተካከሉ ይመስለኛል። እርግጠኛ ነህ ፋኖ አሁን ይቆጣጠራል ብለህ ታምናለህ? አንተ ልቦና ይነግራል። አሁን ባለው የአማራ ፖለቲካ ላይ አሁን ባለው ሳይሆን መስተካከል ያለባቸው ሜጀር የሆኑ ኖ አሁን ባለው ላይ መቼም አይስተካከል። አሁን ባለበት 4 ኪሎን አይደለም አማራ ክልልን መቆጣጠር ከባድ ነው። ቴንኪዩ። እና አሁን ምንድን ነው ያለብን እዚህ ጋር ወደ ልጆች ኦሮሞ እንሆናለን። ሁላችሁም በኦሮሞነታችሁ እመኑ። እኔ ቮይሳችሁን ባይጄት ትግራይ ላይ በትክክል አስቀምጧል እኮ። ፕላን ኤ፣ ፕላን ቢ፣ ፕላን ሲ ካለው ኃይል ጋር የምትዋጋው ወይም የምትጋፈጠው ራስን በጣም አፕዴት አድርገህ ነው። ዝም ብለህ ትግራይ ላይ በዚህ ነገር አምነህበት ነው? እኔ አልገባኝም። ዩናይትድ አቢሲኒያ እና ኩሽ ስቴት ብለህ ከፋፍለህ የመጣ ምን አይነት ጉድ ነው ደግሞ? አንተ ደግሞ ይዘምጣው እዚሁ ለሁለት ሊከፍለን ነው። አንተ እዚህ ደግሞ የባሰ የከፋ ነው። የኢትዮጵያ ፖለቲካ የትግራይ ኃይል መጨረሻው አማራጭው አማራ እንከፋፈል ብሎ ከመንግስት ጋር ዲል ማድረግ ነው። ኤክስዶስ ያደረገውን አይተሃል? እስከ እንትን ድረስ ሄዶ ትግራይና አማራ ስማ አያጅቡ አንድ ነገር ማወቅ ያለብህ የትግራይ ኃይሎች አማራ ክልልን አንድ ለማድረግ የተሰራውን ያህል ብሎ የተከፈለበትን ዋጋ ያህል ለማፍረስ ይሰራሉ ብለህ እንዳታምን። ይሄ ነውር ነው፣ ትክክል አይደለም። አሁን እኮ እነሱ ይኸው ተዘጋጅተው ነው የመጡት ኦሮሞዎች። ትማ እንዲሁ የፖለቲካ አላደልች ኢትዮጵያዊ መንፈስ ምናምን እኔ በዘር አላምን ምናምን የምትል ጨዋታለች እንጂ እናቴን ተዘጋጅተው ነው የመጡት። መቼም ለ2 ዓመት ይኸውልህ የጀዋር መጽሐፍ ላይ አልጸጸትም ላይ ገጽ 340 ኦር 380 አካባቢ ላይ ገጹን ኤግዛክትሊ ምን ይላል መሰለህ? የትግራይ ኃይሎች ደሴን አልፈው ሸዋሮቢት ሲደርሱ ይላል ሲደርሱ የመንግስት ተወካዮች ወደ እኔ መጥተው እስር ቤት እያለ ነው እንግዲህ ይሄን ኢማጂን እስር ቤት እያለ ከዲፕሎማቶች ጋር ያወራል። እስር ቤት እያለ በስልክ ያወራል። እስር ቤት እያለ ጻድቃን ጋርም እኮ ይገናኝ ነበር ታውቃለህ። ጌች እኮ ተናግሯል። እና ምን አሉኝ አለ መሰለህ ይገናኝ ነበር ጻድቃን አለ። የመንግስት ተወካዮች መጥተው ምን አሉኝ አለ መሰለህ ኦሮሚያን እንዳይረግጡ የመጨረሻውን እንትን እየሰራን ነው አሉኝ። ኦሮሚያን እንዳይነኩ በቃ ኦሮሚያን እንዳይረግጡ እንዳይገቡ ማለት ነው። ሶ ይሄ ምንድነው መሰለህ በሷይ በዛ ወቅት ላይ ጨፌ ተሰብስቦ we have to እነዚህ ሰዎች አዲስ አበባ እስኪገቡ ጠብቀን ጉድ ከምንሆን ወደ አሁኑኑ ያው ጨፌው ተሰብስቦ ሪፈረንደም ካወጀ ጠቅላይ ሚኒስትሩ አብይ አህመድ ነው ይፈቅድላቸዋል፣ ሪፈረንደም ማድረግ ይችላሉ። ያኔ ይሄንን ለማድረግ ጨፌ ተሰብስቦ ነበር። ዩሲ ፕላን ቢ አለ ማለት ነው። አሁን ፕላን ቢ ይዞ ካርታ ይዞ የሚን ያዘጋጁት እነሱ አልኩ እኮ እስከ ዜድ ቢ ምናምን ትላለህ። አንዳንዶቻችን አሁን ኤክሶዶስ በኢትዮጵያ መንፈስ የተመታ ችግር የለውም። በነገራችን ላይ ኤክሶዶስ የሚያቀርበው ሐሳብ ባይዞ እኔ ችግር የለብኝም። አሁን ለምሳሌ ትልቋ ኢትዮጵያ ብትፈጠር አሁን ካለችው ኢትዮጵያ በተሻለ ትልቋ ኢትዮጵያ የኤርትራን ያካተተች ኢትዮጵያ ብትፈጠር እኔ እፈልጋለሁ። ለምን ነው መሰለህ
በትግራይ ኮንቴክስትም ስታየው ኤርትራን የያዘች ኢትዮጵያ ብትፈጠር ለኛ ለትግራይ ተጠቅመናለች። እሷን ኢትዮጵያ ለመፍጠር የሚታገል የትኛውም ኢትዮጵያዊ ጋር እኔ አብሬው ነኝ። ፕላስ አሁን ያለውን ህገ መንግስት መቀየር የሚፈልግ ይሄ አንዳንድ ትግራዋይ ሲቃወም ያለው እኔ ይሄ አሁን ያለው ህገ መንግስት ቤዚክሊ ትግራይን ለማጥቃት ተብሎ የተቋቋመ እንትን ነው ብዬ የማስበው ህገ መንግስት ነው ብዬ የሚል እምነት አድሮብኛል። ዘ ኦንሊ ቲንግ ህገ መንግስቱ የጠቀመን ሰላም ለማውረድ ነበር። ሰላም ግን አላገኘንም። ኖት ኦንሊ ሰላም በት ጄኖሳይድ ተፈጽሞብናል። ስለዚህ ህገ መንግስቱ እኛን ፕሮቴክት አላረገንም ማለት ነው። ስለዚህ ይሄን ህገ መንግስት ትቶ ይሄን ህገ መንግስት ቀይሮ ትልቋን ኢትዮጵያ ኤርትራን የጨመረች ኢትዮጵያን መፍጠር የሚችል ኢትዮጵያ ኃይል ከተፈጠረ ዌል ዲል አደርጋለሁ፣ ችግር የለብኝም። እኔ ያቺ ኢትዮጵያ ማትፈጠር ከሆነ ግን አሁን ባለንበት ስታተስ ኮ አንተ መቀጠል የማንችልበት ደረጃ ላይ ግን እንዳለን መገንዘብ አለብን ማለት ኢትዝ በጣም ሲሪየስ በጣም የሚያስጠላ ነገር ነው እየሆነ ያለው። በጣም የሚያስጠላ ነገር ነው። ሰሜናዊ ብቻ ነው የማስገባው። ሰሜናዊ ካላችሁ አንዳንድ ቁጥር ጻፉ። ዛሬ እናንተን ነው መቀጥቀጥ የምፈልገው። የትም እንደማትደርሱ ምንም እንደማትሰሩ ልነግራችሁ ነው። ቀጥል። ኤክስዶስ አታወራም? እሱን እንደዚህ ባይዞ እንደዚህ አትበል እናቴ። ድብና አድርጌ ነው የምለው። የትም ሰሜኑ የትም አባቱ አይደለም። ግልጽ እኮ ነው። የኛ ፖለቲካ የትግራይም የአማራም የምናምን ፖለቲካ ካፍንጫቸው በላይ ማሰብ በማይችሉ ደናቁርት እጅ ስለወደቀ ሆነ እንጂ ቴንኪዩ ይሄን ነው የምፈልገው። እና በዚህ ደንቆሮ የሚመራ ህዝብ መቼ ነው የሚድነው? ይኸው እየታገለ እኮ ነው ሰው። ትግራይኛም እየታገልን ያለ ነው። አማራ ክልልም እየታገሉ ነው ያሉት። በቃ ያለው የፖለቲካ መሪህነት ሊያድነን እየቻለ አይደለም። ኢንፋክት ራሱ የሚድንበት ደረጃ ላይ እርስ በርስ እስክትታገሉ ድረስ ደግሞ አዳምጠኝ። እርስ በርስ እስክትታገሉ ድረስ ወደኋላ ወደ 200 ዓመት ትመለሳላችሁ። እነሱ ደግሞ በቴክኖሎጂ ምናምን ነገር ጸድተው ምናምን ነገር አሁን ምንድነው ያለብን? ራሳችን መታገል። እነሱና ማን ናቸው ግን? እነሱና እነዚህ አልገባኝም። ውስጥ የምን ዳይኮቶሚ ይሄን የያዘው መንግስትና አሁን ጫካ ውስጥ ጅቦ ትክክል አይደለም። መንግስት ሊያስወግድ ያለው ኃይል እነሱ ምንድነው መሰለህ፣ እኔ መማር ያለብህ ምንድነው የፖለቲካል ኪሳራ የሚያመጡ ነገሮችና የህዝብን አብሮ የመኖር የፊውቸር እንትን የሚያጨልም ነገር ንግግር በቀልድም መናገር ትክክል አይደለም። ብልጽግና እኔ የኦሮሞ መንግስት ነው ብዬ አላስብም። ኢትዮጵያዊ ስለሆንኩ ብቻ አይደለም። ኢትዮጵያዊ ስለሆንኩ አይደለም። ዝም ብለን እንደ ኦብጀክቲቭሊ እንየው ካልን ብልጽግና ራሱ ኦሮሞ ውስጥ መደበቅ ይፈልጋል። ይሄ መንግስት ግን የኦሮሞ መንግስት አይደለም። በኦሮሚያ ክልል ውስጥ የሚሰራው ወንጀል በሌላ ክልል ላይ ከሚሰራው ወንጀል የተለየ አይደለም። ሰላሌ ላይ የሚጨፈጨፉ የሚፈናቀሉ ሰዎች አሉ። ወለጋ ላይ ላለፉት 8 ዓመታት ህዝቡ በምን አይነት መልኩ እንዳለፈ እናውቃለን። ወለጋና ሰላሌ ላይ ያለው ኦሮሞን ለየተ ሌላውን ኦሮሞ ልጠቀም አትችልም። ግን በአብዛኛው ደግሞ የሚደግፈው ደግሞ የኦሮሞ ህዝብ ነው። እንደ ህዝብ እኮ አብዛኛውን የኦሮሞ ምን መሰለሽ እቺ አሁን ኤክሶደስ እኔ ላብራራል። እኛ አይደለም ምንም በእውነት ባይዘው ኤክሶደስ ታከለውማ ቃና ሲሰደብ ፖለቲካ ነች። አዳምጠኝ ኤክሶደስ፣ አሁን እውነቱን እንነጋገር። ይሄ ድብቅብቅ ነው። አሁን ያሁኑ ማርያምን እያደበበኩ አይደለም። ጅቦ ምን እንደሚያደርግ ልንገርህ። እኔ የመንግስትን ሀሳብ ልንገርህ። በትክክል የሚያደርገውን ነገር ካየኸው እኔ አሁን እዚህ የማውቃቸው አንዳንድ የሶሻል ሚዲያ የፖለቲካል እንትን የሚሰሩ ሰዎች ስፔሲፊካሊ ተዋርድስ ኦሮሞ በጣም አደገኛ ብሩታል የሆነ አታክ ሲያደርጉ የምታይበት ዋነኛ ምክንያት ነው የብልጽግና ፕሮጀክት አድርጌ ነው የማየው። ይሄ መንግስት የብልጽግና መንግስት የኦሮሞ መንግስት ነው ተብሎ ይሄ መንግስት ለኦሮሞ ህዝብ 2% እንኳን አልጠቀሙ። የተጠቀሙ 2% አይሆንም እኮ ባለ ጊዜ ምናምን የሚለው ግን ወደዛች 4 ኪሎ የምትባል ጠጋ ስትል ምንም ያልበላው ምንም የማያውቀው የ2 ዓመት ልጅ የ7 ዓመት ልጅ ይዋጋል። አንተ ግልጽ እኮ አረ ኤግዛምፕል እኮ ማቅረብ ይቻላል። ጅቡ ታከለውማ የተነካ ሰዓት አይሰሙም። የታከለውማ ታይም ታስታውሳለህ? ውጪ ተሰደበ ተብሎ የተነሳው ያልበላው እኮ የኦሮሞ ህዝብ እንዳለ የተነሳው። ምክንያቱም አጭበረበረ በላ የተባለ ሰው ነው አይደለም እኮ ኤክሶደስ እያልኩኝ አይደለም፣ የተጠቀመ ነው ምናምን አይደለም። ግን በዛች ስልጣን ከመጣ ያልበላውም አሁን በዚህ ሰዓት ላይ የሚለምን ኦሮሞ እኮ 1,000 ሚሊዮን እኮ እነሱ ጭምር ናቸው የሚነሱት። በቃና አልገባህም ነገር የትግራይ ህዝብ ተጠቅሟል እንዴ? ጅቦ ገብቶኛል። አሁን ፖይንቴን ሜክ ላድርግልህና ከዛ ቻሌንጅ አድርገው ችግር የለውም። ብልጽግና ከህዋት በጣም ብዙ የተማረ ፓርቲ ነው። ህዋት
ማይኖሪቲ ከሚባል ማህበረሰብ ወጥቷል ተብሎ ይታሰባል። ኢትዮጵያ ላይ 27 ዓመት በስልጣን ማማ ላይ ተቀምጦ የነበረ ፓርቲ ነው። የህዋት ትልቁ ኃይሉ የህዝቡ ድጋፍ ነው ተብሎ ይታሰባል። አሁንም ህዋትን ለማጥፋት በጣም ከባድ የሆነው እስከዛሬ ድረስ የህዋት ኤግዚስተንስ ሊረጋገጥበት የቻለው ብቸኛ ምክንያት የትግራይ ህዝብ ነው። የትግራይ ህዝብ ባኪንግ ባይሰጠ ህዋት ሊኖር አይችልም። ህዋት ግን ኦብጀክቲቭ በሆነ አፕሮች አሁን ያለውን መንግስት ልክ እንደ ህዋት አሳልፎ አይሰጡትም። ኦሮሚያ ድሃውን አይደለም እንደዛ እንዲሆን እያደረክ ያለው እንዳንተ አይነት እንደዛ እያደረክ ያለው እንዳንተ አይነት ፖለቲካ የሚሰሩ ሰዎች ናቸው። እኛ አይደለንም። አያቶቻችን ባጠፉት ጥፋት አይደለም። ብልጽግና ራሱ የህዋት ቅጥቅጥ አይደል እንዴ? በዛ ስትራቴጂ ነው የሚሄደው እንጂ አሪፍ ሀሳቤን ልጨርሰው። ኢንተራፕት አታርጉኝ። ሀሳቤን እስክጨርስ አሁን ያሉት ወጣቶች እኮ እኔ ኦሮሞ ነኝ ማለት ጀምረዋል እኮ ታውቃለህ። ማንም ሰው ትንፋሽ አይናገራቸውም እኮ አዲስ አበባ ላይ እኔ ኦሮሞ ነኝ ታክሲ ውስጥ ኦሮሞ ገብቷል ያለ እኮ ነው። ሀሳቤን ልጨርስልህ። አሁን ግን እንደፈለጉ እየሆኑ ነው። ምንም ባይበሉም ቢጨቆኑም ቢቀጠቀጡም በዚህ መንግስት ኦሮሞ ነኝ ማለታቸው ለነሱ ትልቅ ትርፍ እንደሆነ ታውቃለህ። ጸጥ ረጭ አድርገው እንደሆነ ታውቃለህ። አሁን አዲስ አበባ የተለያየ ቦታ ላይ ይሄንን ክብራቸውን ዳግም ማጣት አይፈልጉም። ለምንድን ነው እኛ ሰሜናውያን የማናስበው? ኤክሰለንት ያለ ማን ነው? ቡላላነ ቴንክ ጅቦ ይሄ ፖለቲካ አይጠቅምም። ይሄ ፖለቲካ ጥቅም የለውም። አሁን ትላንትና እኮ የረጅም ጊዜ የዛሬ 30 ዓመት 40 ዓመት የተፈጠረ ነገር አይደለም። ከ2 ዓመት ከ3 ዓመት በፊት ኢትዮጵያ ውስጥ የተፈጠረው ነገር እናስታውሳለን አይደል? አስቨርስስ ዘ ሜንታሊቲ ኦሮማራ የሚባል ሙቭመንት መጨረሻ ላይ በምን አይነት መልኩ እንዳለቀ እያየነው ነው። በጣም የሚዘገነን ጦርነት ተደርጎ የኢትዮጵያ ኢኮኖሚ ወድሞ ከእንደገና ደግሞ የነበረው አጋርነት እንኳን ሳይቀጥል ቀርቶ በሁሉም አቅጣጫ ሁሉንም የሚያቃጥል እሳት የተፈጠረበት እንትን ነው። ዛሬ ላይም ወደ ስልጣን ስትመጣ የሆነን ህዝብ ኮርነር አድርገህ የምትሰራው ፖለቲካ አዋጭ አይደለም የሚሆነው። ኢንዳፕ የሚያደርገው በጣም በሚያስጠላ መልኩ ደም የሚያፋሰስ አይነት እንትን ነው የሚኖረው። የሀገር ኢኮኖሚ ከክብራቸው አይበልጥም እስከ መጨረሻው። የምን ክብር ነው የምታወራኝ? አሁን የማንም ክብር እኮ አልተረፈም። የማንም ክብር አልተረፈም። በኦሮሞም በአማራም በትግሬም በኩል 30% የሚሆነው ህዝብ በቀን 2 ጊዜ በልቶ ማደር የማይችል ነው። አክሰስ ቱ ቤዚክ ሰርቪስ የሚባል ነገር ያልተረጋገጠ። የትግራይ ህዝብ በልቶ ነው እንዲህ ከቲፒኤልኤፍ ጎን የቆመው? ትግራይ እኮ እሱ ፖለቲካ ትክክል አይደለም እያልኩ እኮ ነው። ትክክል ያልሆኑት ብዙዎች አሉ። ትክክል ያልሆኑ አንተም ውስጥ ያውቀዋል። ዳግም ያንን ክብራቸውን ማጣት አይፈልጉም። እና አሁን እኛ ሰሜናውያን ምንድነው አንደኛ በስልጣን ላይ ተስፋ መቁረጥ፣ ይህንን በደንብ ነው የምሰራበት። ሁለተኛ ሰሜናውያንን አንድ የሚያደርግ ነገር ምን አለ እስቲ ንገረኝ። አማራ ለምንድን ነው ሰሜናውያንን አንድ አድርገህ ደቡብን የምታገለው? አልገባኝም። እኔ አንተ ኢትዮጵያዊ መንፈስ ስላለ ነው ስላልገባ አይደለም። ኖ ይሄ እኮ ፊዚብልም እኮ አይደለም ጭራሽ። እንዴት አድርገህ ነው ህዝቡንስ እንዴት ነው የምትነጣጥለው? ስላልገባ እንዴ አላየህም እንዴ? እነወከለቲስ አሁን መስሚያ ጠጠቆ ነው እንዴ? ትቀልዳለህ? ሰሜኑ የፈለገው ለምን አይሆንም? የፖለቲካን መሰረትን ልዩነት ካደረግከው በሁሉም ህዝቦች መካከል ልዩነት ልትፈጥር ትችላለህ። ቶና በሰሜን በደቡብ ብለህ አይደለም ኢቭን በአማራና በትግሬ ውስጥ መካከል እንኳን ማይነር የሆኑ እንትኖች እያነሳ ልዩነት ልትፈጥር ትችላለህ። ፖለቲክሱን የፖለቲክስ ኦፍ ዲፍረንስ መሆኑን አቁመን እንዴት ነው ኮንሰንሰስ ላይ መሰረት ያደረገ ፖለቲካ የምንሰራው ነው? ወይ ፎርዋርድ ሊሆን የሚችለው እሱ ብቻ ነው። ኦሮሞ፣ ትግሬ፣ ከምባታ ምናምን እያልክ ከፋፍለ መጨረሻ ላይ ጥሩ የሆነ አውትካም ይኖረዋል ብዬ አላስብም። አማራና ትግሬም ቢጣመሩ ብሔረሰቦች ፈንጅ እኮ ከተተኮሰ ቆየኩ አይደል እንዴ? አሁን ፋኖ የሚለው 4 ኪሎ ገባለሁ ነው የሚለው። ፋኖ ብቻው የሰማንያ ምናምን አይልም፣ እንደዛ ብሎ አያውቅም። እኔ ታጣቂዎችን ላምጣል የተናገሩትን አሁን እንደው 4 ኪሎ የሚገባ ታጣቂ እኔ ባለፈው እስክንድር ያደረገው የባለፈውን ኢንተርቪው ላምጣልህ። ምን እንዳለ ታውቃለህ? ሰውየው ጭራሹኑ ናሽናሊስት ነህ ምናምን እያሉ አኪዩዝ ሲያደርጉት እንዴ አባቶቻችን እኮ የአፍሪካን ዩኒየን መስራቶች ነን። እኛ የመሰረትነውን ድርጅት ራሳችንን ማቅናት ያለብን። ጭራሽ ፓን አፍሪካኒስት ነኝ ነው የሚለው። የአፍሪካ ፕሮብለም በአፍሪካውያን ነው መፍትሄ ሊያገኝ የሚገባው የሚል ሰው ነው። ስለዚህ ከክልሉና ከሀገሩ አልፎ ስለ አፍሪካ ፕሮብለም የሚያወራ ሰውዬ ኢትዮጵያ ውስጥ ያሉ ብሔሮችን ሳያሳትፍ ነው ወደ ስልጣን የሚመጣው ማለት አይ ዶንት ቲንክ ትክክለኛ ጀጅመንት አይመስለኝም። እስክንድር የአማራ ኃይል ታጣቂ ነው አይደለ ወንድም? ምንድነው የሰማኸኝ? የአማራ ኃይል ታጣቂ ሆኖ ነው የመጣው። አማራ ነፃ አውጪ ምናምን ግንባር ብሎ ነው የመጣው አይደል? አፋሕድ እና አማራ ታጣቂ ምናምን ብሎ የት ነው የሚገባው? መነሻችን አማራ መዳረሻችን ግን የኢትዮጵያ አንድነት ነው የሚለው። እንደዛ የሚባል ነገር አለ እንዴ?
መናሻ አማራ መዳረሻ ኢትዮጵያ በየትኛው ቋንቋ ነው? ማን ነው የሚሰማ? የለ እንዴት ነው ማን ነው የሚያዳምጠው? ሁሉም እኮ የራሱ ሁሉም መነሻው እኮ ብሔሩ ነው። መዳረሻውን እያሰቡ እኮ ብዙ ቲፒኤልኤፍ ከትግራይ ተነሳ፣ ብአዴን ከአማራ ክልል ሁሉም በአንድ ላይ ተሰብስበው ኮአሊዥን ነው ኢህአዴግን የፈጠረው። ሰሜኑ ትነቃለህ አትነቃም? አሁን በቃ ትነቃለህ ታልቃለህ፣ ከሁለት አንዱ ትነቃለህ፣ ኦሮመኛ ትለምዳለህ፣ አትነቃም ታልቃለህ። አመሰግናለሁ። ተወያዩ እስከዛ። ግን በቀላሉ ኤክሶ ግን ለሚያስኪው ይሄ ናሽናሊዝም አሁን ኢኒር ፊውቸር ይቀራል ብለህ ታምናለህ? የምኑ ምን አንተ ካልቸራል ናሽናሊዝም ይወለዳል ብለህ ነው የምታስበው? እኔ እንደውም ኦልሬዲ በእንትን ተይዞ የነበረው ካልቸራል እንትን ሪቮሉሽን እየተካሄደ ነው ብዬ ነው የማምነው። ፌክሰን ብልጽግና እንደዚህ አይነት ኢምፕሬሽን ለመስጠት እየሞከረ ነው። ያ ስለዚህ እሱ ደግሞ ወዳዊ ሐቂ ባህል በትግርኛ በአማርኛ እንጃ። ወዳዊ ሐቂ ምንድነው ማለት ምንድነው? ወዳዊ ሐቂ ምንድነው በአማርኛ? በአማርኛ ጤሬ እየቆየች ጠጠር ትሆናለች፣ አትቆረጠሚም። አማራ ሲታሪት ግልጽ የሆነ እውነት ማለት ነው። ግልጽ የሆነ እውነት በቃ እንደዛ መሬት ላይ ያለ ሐቅ ማለት ነው። እና ታዲያ ምን ተረት ሆነ ስለሆነ እኮ ስምና ወርቅ አታወጡም እንዴ እናንተ? ጤሬ እያደረች ጠጠር ናት፣ አትቆረጠሚም። በቃ ኦሮሞ እቺ ባቄላ ካደረች አትቆረጠምም ነው። ጠጠር ነው። አንተ ዝም በል ወይ ጣጣ ወይ ተቻ። በነገራችን ላይ እኔ ኢትዮጵያዊነት በኤክሶዶስ ብቻ ነው ያለችው ብዬ ነው የማስበው። ፓርቲዎች እንኳን ካያቸው እንዳሉ በብሔራቸው ነው። አሁን ፓርላማ ውስጥ ያሉ ተወካይ ምክር ቤቶች ምናምን የሚባሉት በብሔራቸው ነው የመጡት። እያቀነቀኑ ያሉትም ደግሞ እንደዛ ነው። አሁን የትኛው ኦሮሞነት ሰሜናውያን እናቴን ኤክሶዶስ እንዴት እንዳልገባ አላውቅም። ፍጹም አሁን የሚሰራው ስራ ማለት ነው። አማራ ብቻውን አይገባም፣ ትግራዋይ ብቻውን አይገባም። ቢተጋገዙ ራሱ የሚገቡ ነገር አለ። ኦሮሞች አሁን ተዘጋጅተው ነው የመጡት። በዛ ልክ የተዘጋጀ የለም። እንዴ ትቀልዳለህ እንዴ? ለመቶ ምናምን ዓመት እኮ ነው ይህንን ስልጣን ሲጠብቁ የነበሩ። 100 ዓመት ጠብቆ ኢትዮጵያዊ በሚል ተልካሻ ምክንያት መንፈስ ምናምን አንዱነን ምናምን እሺ የሚል ይመስላል። ቡላላ ሄድበት በና ባይዘው ጅቦ ኦሮሞ ብቻ ሳይሆን አሁን ወላይታ፣ ሲዳማ፣ ከምባታ እና የሚባሉትን ካየሃቸው መደመር የሚፈልጉት ከኦሮሞ ጋር ነው። እና ከባድ አድርጎታል። የሚኖር ሰው የለም። ካሁን የእኛን ማንነትና ብሔር ፍላጎታችን የሚያስከብረው ወይም የሚያረጋግጥልን የኦሮሞ ህዝብና ብልጽግና ነው ብሎ ነው የሚያስቡት። ባይዘው በዚህ ልክ ተሳፍቷል። ኬት ነው ቁጥራቸውም ይተፋፋል። ኬት ነው ያመጣው? እሬቻ በዓልን እንዳከበሩ ታውቃለህ? ጉራጌዎች ከ200 ዓመት በፊት እኛ እሬቻ በዓል ነበረን ብለው ወላይታ ሄዷል። ሲዳማ ሚዲያን ጨዋታ አምጥተህ ነገሩ በጣም እየከረረ ነው። ቅዱሳን እኔ እንጃ እንዴት እንዳያችሁት አላውቅም። ከሚገባው በላይ ከውስጡ አልወጣም። ይሄ ኢትዮጵያ አንድ ኢትዮጵያ ሁሉም ብሔር ብሔረሰቦች ምናምን አልወጣም። መንፈሱ አለ ጭንቅላቱ ላይ። ይሄ ግን በቃ እንዴ አልቋል። መሳፍንታዊ ጊዜ ነው ያለ ነው። የሶማሊላንድ ጉዳይም አሁን በዚህ ሁኔታ መቋጫው የሚያገኝ ከሆነም ደግሞ ቅድም ያልከው ነገር ይቀላል ለኛ። አዳነች አቤቤ ስትናገር አልሰማህም? ብርሃኑ ጁላ መገንጠል ከፈለክ እያለ የሚነግር መንግስት ላይ 4 ኪሎ ገባሉ ብለህ ማሰብ እንዴ! በዛ ደረጃ ሀገር የሚያስተዳድሩ ሰዎች ቀለል አድርገው እኮ ነው መገንጠል ከፈለጋችሁ ተገንጠሉ። ከሰሜኑ ምንም እየጠበቁ አይደለም። ትግራይ አንዴ እኮ ተናግሯል። ፕላን ኢ ፕላን ሲ ሳይሆን ፕላን ዜድ አላቸው እነዚህ ሰዎች። እስከ ዜድ ድረስ ነው የሚሄዱት። እናቴ እና ሰሜናውያን እንዲሁ በተለይ ተጋሩ እንኳን ትንሽ እዚህ ጋር የሰሩም ይመስለኛል። አንዳንዴ ጌታቸው ረዳ ሲናገር እኛ እኮ ወደ አዲስ አበባ ደብረ ብርሃን ከመምጣት አስመራ እንገባ ነበር። አያት ይሄ ቀልድ እንዳይመስላችሁ።
ዚስ ኢዝ ትግራይ ፕላን። ሻዕቢያን ምን ያህል አቅሎ እንዳየው አሰብ። 4 ኪሎ ከብዶት ፊንፊኔን አላስገባትም አይደለ? ማን አንተ? ገብታለች። ወሎን ምናምን አስገብቷል። ተሳሳተ ካርታ። ካሳይ ሐው ይቀጥል። ጅቦ እንዴት አደራችሁ? አደረሳችሁ አለ ለሚመለከታችሁ ለምታከብሩ አይ ቲንክ ይሄ ካርታ ገላጭ ይመስለኛል። አይ ዊል ጎ ባክ